አዳዲስ ባህሪ እያመጣሽ ግራ ታጋብኛለሽ። አንተ ህይወትህን ቀጥል፣ እኔን ከህይወት አስወጥተህ በቃ መንገድህን ቀጥል። እሺ አሁን እየተመኘውና ለማድረግ እየሞከርኩ ያለሁት እሱን ነው። ደግሞ ጊዜ ይወስዳል እንጂ መሆኑ አይቀርም። ጽናት ከኪራ ለመለየት ወስናለች። ኪራ ከህይወቴ ውጣልኝ፣ አንተም የራስህን ህይወት መኖር ትችላለህ አለችው። ኪራም እሺ እንደዛ ነው እንዴ? እንደዛልሽ ሊቆይ ወይም ሊዘገይ ይችላል እንጂ እሱማ አይቀርም አላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል ያልኩኝ ዛሬም እንግዲህ በተወዳጁና አስተማሪ በሆነው በጽናት ድራማ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሁሌም የሚለቃችሁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫናችሁን አትርሱ። ምሩና ሰኒ ግን ጽናትን እየመከሯት ይገኛሉ። አሁንም ቢሆን ጊዜው አልረፈደም፣ ሀሳብ መቀየር ትቻለሽ ሲሏት፣ ጽናት ግን ፈቃደኛ አይደለችም። እኔ ለእናንተ ያማክርኳችሁና የነገርኳችሁ ሀሳብ እንድታስቀይሩ ሳይሆን እንድታግዙ ነው በማለት ተመልስላቸዋለች። ጽናትም ቆይን የምልሽ ለምን ለጋሼ ሁሉንም ነገር አትነግሪውም በማለት ትጠይቃታለች። ጽናትም እንዲህ ስትል ነበር የመለሰችላት። ኪራ እኮ ሀሴትን እንዳገባ ነው የሚፈልጉት። ሀሴትን ከሀሴት አባት ጋር ከጋሽ ሻምበል ጋር ዝምድናቸውን በደንብ ማጥበቅ ይፈልጋሉ። እኔን እኮ የሀሴትን ግማሽ እንኳን ያክል አይወዱኝም ትላለች ጽናት። ጽናትም ኪችን ገብታ ብቻዋን ማውራት ጀመረች። አይ ኪራ እውነታውን ያወቅ ቀንና እውነታውን ስትረዳ ምን እንደምትሆን ሳስብ በጣም ያሳዝነኛል ትያለች ታወራለች ብቻዋን። ከዛ ምሮ መጣች። ጽናት ምን ሆነች ነው ትላታለች። አረ ምንም የኪራ ነገር እያሳሰበኝ ነው ትላታለች። አዎ በጣም ያሳዝናል ትላለች ምሮ። ግን እኮ በጣም ነው የሚወድሽ ትላታለች። ጽናትም አዎ አውቃለሁ፣ ነገር ግን እሱም በእኔ ቦታ ቢሆን ይህን ውሳኔ ነው የሚያደርገው ትላለች። እኔ ምልሽ አንድ ነገር ልጠይቅሽ ትላታለች ምሮ። ጽናትም ምን ትላታለች። ለምን ኪራን አታገቢውም ትላታለች። እኔ አላባቴ ምን ያክል ያለኝም ቦታ ካንቺ በላይ ማንም የሚረዳኝ ሰው አይኖርም ታውቂያለሽ። ጽናትም ለምን እንደዚህ ትይኛለሽ ምሩ? አባቱ ያስገቡኝ ቃልስ እንደገና ደግሞ የእናትና አባቱ ደስታስ ትላለች። ምሩም እንዴ የእናት አባቱ ደስታ እኮ የልጃቸውን ወግ ማረግ ማየት ነው። ስለዚህ አንቺና ኪራ ብትጋቡ ያው እኮ ነው በአንድ ወንጭፍ ሁለት ወፍ እንደማለት ነው። ስለዚህ ፍቅርሽንም አድነሽ ቃሉንም የእናት አባቱንም አስደስተሽ ትላታለች። ጽናት ግን ምንም ይሄ ነገር አልተዋጠላትም። ምሩም እንደዚህ ነበር ያለቻት። አይጺ አሰተት እኮ አንዴ ተፈጥሯል፣ ለአባትሽም ቢሆን ሳይረፍድ ቢነገራቸው ጥሩ ነው በማለት ተመልስላታለች። ግን አሁን የምትሄጅበት መንገድ እየጨለምና የተሳሳተ እንደሆነ እወቂ ትላታለች። ጽናትም የኔ ህይወት ቢጨልምም የኪራ ቤትና የኪራ ህይወት ግን እንደሚያበራ ይታየኛል ትላለች ጽናት። ምሩም እኔ ከዚህ በላይ ምንም ልልሽ አልችልም፣ ግን አሁንም ቢሆን ጊዜው አልረፈደም፣ ሀሳብ መቀየር ትችላለች ስትላት፣ እኔ ግን ያማከርኩሽና ያወራሁሽ እኮ ሀሳብ እንድታስቀይርኝ አይደለም በማለት ነበር የመለሰችላት ጽናትም። ምሩም በቃ ውሻውን አትጨናነቂ ትላታለች። ጽናት ደግሞ በጨናነቅስ ምን አመጣለው እያለች ትመልስላታለች። ምሩና ናሂ ደግሞ ሳሎን ቁጭ ብለው እያወሩ ያለ ምሩ አሁን እኮ እኔ ራሴን ቻልኩ ይላታል። ምን ማለት ነው ስለዋለች። የራሴን ቤት ተከራየው እኮ አላት። አረ እባክህ የእውነትህን ነው ትላለች። የምር ቤቴን አሟላው፣ ቤቴን ተከራየው፣ አሁን የቀረኝ አንድ ነገር ነው፣ እሱም ቤት ውስጥ ጉድ ጉድ የምትል ሚስት ብቻ ናት የቀረችኝ ይላታል። ምሩም እና መቼ ነው ቤት ክን የምታሳየኝ ትለዋለች። ዛሬ ደግሞ አረ መቼም ቤቴንማ አላሳይሽም፣ ገብተሽ ደግሞ አልወጣ ብትይኝስ ይላታል። ምሩም እረ ቀረብሃ፣ እንደውም ቤትህ ነው አንተን ሲያይህ ውጣልኝ አልፈልግም የሚልህ ትላለች። ናሆምም እንደዚህ ሲል ነበር የመለሰላት። እሱማ ልክ ነሽ፣ እንኳን ቤቴ ልቤ ራሱ እኔን ጠልቶ አንቺን ወዶ የለ ይላታል። ለማንኛውም እቴቴ ክላስ ገብቼ ትንሽ ልፍት ላድርግ ብለው ይሄዳል። ምሩም ብቻዋን ቁጭ ብላ አይ ናሆሜ እንደዚህ ስትሆን እኮ ማየት ነው የከበደኝ፣ እኔም እኮ ግን በጣም አፈቅረሃለሁ
ትላለች። ጽናትና ምሩም ደረጃ ላይ ቁጭ ብለው ማውራት ጀመሩ። ጽናትም እንደዚህ ትላለች፣ ግን እኮ ያፈቀሩትን ሰው መራቅ ስሜቱን እንደኔና እንዳንቺ ማንም የሚረዳው የለም ትላለች። ምሩም እና ታዲያ ምን እናድርግ ትላታለች። ጽናት ደግሞ እኔ እንጃ፣ ግን ኪራና ሀሴት በደንብ እንዲቀራረቡ ማድረግ አለብኝ ትላታለች። ቢያንስ አንዳቸው ለአንዳቸው ስሜት እንዳዳበሩ ካደረኩኝ በኋላ እኔ ብን ብዬ አባቴ ጋር ሄዳለሁ ትላለች ጽናት። ምሩም ከዛስ ያንቺ ህይወት እንዴት ነው የሚሆነው ትላታለች። ጽናት ደግሞ ሀዋፋችን የሚመግብ ፈጣሪ እሱ አለ፣ እሱ ያቅልኛል ትላለች። ምሩም ታዲያ አሁን እንዴት ነው ኪራና ሀሴትን ማቀራረብ ያለብን እያለች ለጽናት እያወራቻት ድንገት ከኋላቸው ሀሴት መጣች። ስሜን ስጠሩት ሰማው ልበል በማለት ጠየቀቻቸው። ምሩም በጣም ደንግጣ አዎ ኪራና ሀሴት በጣም ይቀራረባሉ እያልን ነበረ፣ እያወራን ነበር ትላታለች። ሀሴትም አዎ ኪራ ጥሩ ሰው ነው ትላለች። ጽናት ደግሞ አዎ ኪራ በጣም ጥሩ ሰው ነው፣ ግን እንዳታስከፊው አለቻት። ሀሴትም እንደ ስትል ነበር የመለሰችላት፣ እኔ ኪራን እንዴት ላስከፋው እችላለሁ ትላታለች። ምሩ ደግሞ የምትለው ጠፍቶባት ግራ ተጋብታ ማለት ነው። አይ እንደዚህ ለማለት እኮ ነው፣ አንዴ ከከፋው ቶሎ ነው ተስፋ የሚቆርጠው ለማለት ነው ትላታለች። ጽናት ግን ዝም ብላ አይኗን እያየቻት ነበረ። ሀሴትም አይኔ እዚህ ጋር እኔና ኪራን እዚህ ጋር የሚያዳርሰን አንዳችም ነገር የለም ትላታለች። ሀሴትም በሉ እናንተ ተጫወቱ፣ እኔ ሱቅ ደርሼ የመጣሁ በማለት ትታቸው ሄደች። ምሩ ደግሞ ቆይ ጽናት እንደዚህ ነው እንዴ ማቀራረብ ያለብሽ ትላታለች። ጽናትም ስለ ኪራ ስታነሳብኝ አላስቻለኝም አለቻት። ምሩ ደግሞ አንዴ ወስነሽ ገብተሽበታል ብላት ብድግ ብላ ሄደች። ወይኔ ጽናት ለምንድን ነው ግን ትዕግስት ያልሰጠኝ? ያረ ፈጣሪ ወይ ትዕግስቱን ስጠኝ እያለች ማውራት ጀመረች። ጽናትም ምን ሆኜ ነው ጽናት የድሮ ትዕግስትሽ የት ሄደ እያለች ብቻዋን እያወራች ወደ ኪችን ገባች። ኪችን ገብታም እቃ ምናምን የጎንብሳ እየፈለገች እያለ ሚኪ መጥተው ሰላም ይላታል። ጽናት በጣም ደነገጠች። ምን ፈልገህ መጣህ? የምፈልገው ነገር ካለ እኮ እዛው ድረስ አመጣልህ ነበር ትለዋለች። ሚኪም ኪችንሽ ልክ እንደምትሰሪያቸው ምግብ ቆንጆ ነው ይላታል። ጽናት ደግሞ ባጭሩ ምግብሽ ይጣፍጣል አትልም ትለዋለች። ሚኪም ነገሮች በቀላሉ ይገቡሻል ይላታል። ሚኪም ሌላ ነገር እንዳይሰማሽ እኔ ውበት አይቶ አለማድነቅ ስለማልችል ነው ይላታል። ጽናትም አመሰግናለሁ አለች። እንደዛ ነው ብለህ ነው ስትለው እኔ ያላየሁትን አልመሰክርም ይላታል። አይን አፋርነሽ ማለት ነው ይላታል። ጽናትም ኖ አይደለሁም ስትለው አይ አትዋሺ፣ አይኖችሽ እኮ ሂድልኝ ይውጣልኝ እያሉ ይመስላል ይላታል። ደግሞ እኮ ቆንጅዬ ነሽ፣ ቆንጆ ነሽ በጣም ደግሞ ስትሳሚ የበለጠ ቆንጆ ትሆኛለች ብሎ ይጠጋታል። ሊስማትም ይሞክራል። ጽናትም ገፈተረችው። አንተ ርቀት ግን ጠብቅ ትለዋለች። ከዛ ሚኪ ተቆጥቶ ምን ታካብዳላችሁ እንዴት እናንተ እንደዚህ ሲሏችሁ ታቆልላላችሁ ወይም ራሳችሁን ትክባላችሁ ምናምን ይላታል። ከዛም ብድግ ብሎ ሄደ። ጽናትም እዚህ ቤት ጤነኛ ሰው አይመጣም እንዴ? ሁሉም የራሱን እብደት ተሸክሞ ነው እንደሚመጣው እያለች ትገረማለች። እሱም ብድግ ብሎ ወደ ሳሎን ሄደ። ሳሎን ሲሄድ ምሩ ቁጭ ብላ ነበረ። ከዛ ምሩን እንደነ ሰላም ይላታል። እንደ ጠፋ ሰው የት ጠፍተ ነበር ትለዋለች። የዚች መዳፍ ከምታል ከተማ የት ሄደች የጠፋለሁ ብለሽ ነው ይላታል። ለመጥፋ ከፈለክማ የሚኬድበትና የሚጠፋበት አይጠፋም ትለዋለች ምሩም። ከዛም እንደው ለመሆኑ ግን ቤቱን ለመድከው ወይ ስትለው ቤቱ ምን ነው አውሬ ታሰር ያደረጋችሁት ይላታል። እንደዛ ማለት ፈልጌ አይደለም፣ ግን ሰዎቹንም አየሩንም ለመድከው ወይ ትለዋለች። አዎ በተለይ ጽናትም በደንብ ለምቻታለሁ ይላታል። ምሩም የዚህም ቤት የቆይታ ዘመን ግን አታሳጥር ትለዋለች። ሚኪም ምን አልሽኝ ይላታል። ምሩም አረ ምንም አላልከውም፣ ጽ በጣም ተግባቢ ልጅ ናት ነው ያልከው ስትለው በጣም በዛ ላይ ደግሞ የስራ ሰው ናት ይላታል። ምሩም በሚኪ ሁኔታ ተገርማ ማለት ነው ከኋላ የመጣ ትለዋለች። ምን ማለት ነው ይላታል። ማለቴ ያው የጽናትን ስለኔ ስታስረዳኝ ብዬ ነው ትለዋል። አይ በዚህ እድሜዋ እኮ እዚህ ስትሰራ ገርሞኝ ነው ይላታል። አዎ ገና ስስንበክ ብዙ ነገር ታያለ ትለዋለች። ሚኪም ታምራቱ እንደቀጠለ ነዋ ይላል። ከዛ ሚኪም ውጭ ላይ ወጥቶ ሀሴትን እየጠበቃት ነበር። ሀሴት ሱቅ ደርሳ ስትመጣ አገኛት። አንቺ ዛሬም ከስንት ዓመት በኋላ ቂም ይዣለሁ ወይም ደግሞ አረሳሁትም ልትይ ነው ይላታል። ዛሬ ምን ላይኛ ነሽ ይላታል ማለት ነው። አንተ ግን ምን ዋጋ አለው እንዳንተ አይነት ካለው አውሬ አላዳነኝም እልሄ ትለዋለች። ግን አንተ ያን ጊዜ እኮ እንደዛ ያደረግኩት ሰክራይ ነው ይላታል። እሺ የሰከርክ ቀንስ እንደዛ አደረግሽ ቢዶን የለቀቀው ግን በማግስቱ ነበረ ትለው አዎ በማግስቱም ሰክራይ ነበር ይላታል ማለት ነው።
ምን አይነት ቆሻሻና የተረገምክ ሰው ነህ? ቢያንስ ማለት ነው ከስንት ዓመት በኋላ እንኳን ጥፋት ግን የማታምን ትለዋለች። ሚኪም ሰይጣንሽ ብሶበታል፣ አባትሽ ከትምህርት ቤት ሲያስወጣሽ ጸበል አልወሰደሽም እንደ ይላታል። ሀሴትን በጣም ተናዳ አንገቱን አነቀችውና የአባቴን ስም እንዳታነሳ እሺ፣ የአባቴን ስም እንዳታነሳ፣ የአባቴ በአንተ አፍ አይነሳም ትለዋለች። ከዛ ሚኪም በጣም ይደነግጣልና ጸጥ ይላታል። እኔ የአባቴ ልጅ መሆኔን እንዳትረሳ፣ ከዚህ በኋላ የአባቴን ስም ስታነሳና ስለ አባቴ አንድ ነገር ስታነሳ ብሰማህ እኔ የአባቴ ልጅ መሆንኬን እንዳትረሳ ብላ ከዛ ጥላው ትሄዳለች ማለት ነው። እዚህ ላይ ያለቀ እንግዲህ ቀጣይ በሌላ ቪዲዮ ወይም ደግሞ በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱልኝ።